የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። አዲሱ የእግዚአብሔር ቤተ መቅደስ በሚል የእግዚአብሔር ሐሳብ የተከፋፈለን ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ ምዕራፍ 3 ቁጥር 16 እና 17ን ላንብብና መልእክታችንን እንቀጥላለን። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ክብር ለኢየሱስ ይሁን። እንግዲህ ይሄ የቤተ መቅደስ የሚለው ወይም ደግሞ የእግዚአብሔር መኖሪያ የእግዚአብሔር ቤት የሚለው ሐሳብ ከዘፍጥረት ጀምሮ እግዚአብሔር ሰውን ከመፍጠሩ ሐሳብ ጋር በተያያዘ የተገናኘ እንደሆነ አንዳንድ ነገሮችን የተመለከትንበት ሁኔታ ነው ያለው። ከዚህ በፊት እግዚአብሔር ሰውን ሲፈጥረው ራሱ ህብረት ከሱ ጋር እንዲያደርግ እንዲያመልከው ከሱ ጋር ህብረት እንዲኖረው አድርጎ ነው የፈጠረው። ይህንን ከዘፍጥረት ጀምሮ እንመለከታለን። በኢሳይያስም ላይ እንደዚሁ እግዚአብሔር ለክብሬ የፈጠርኩትን እያለ ወንድና ሴት ልጆቼን እያለ ይናገራል። ስለዚህ እግዚአብሔር ለክብሩ ለራሱ ሐሳብ ከሱ ጋር ህብረት እንድናደርግ እንደፈጠረ እንመለከታለን። እንዲሁም ደግሞ እስራኤላውያንን ከግብፅ ባርነት ሲያወጣቸው እንዲያመልኩት እንዲያገለግሉት እንዳወጣቸው እንመለከታለን። ክብር ለእግዚአብሔር ይሁን። እንግዲህ በብሉይ ኪዳን የመቅደስ ሐሳብ በተለይ ከሙሴ ጋር በተገናኘ እግዚአብሔር አምላክ ለሙሴ የመገናኛውን ድንኳን በጣም ዲቴል በሆነ በጣም ዝርዝር በሆነ ሁኔታ እንዳሳየውና በሰማይ እንዳለው እንዳየኸው እንደዚህ ምሳሌ አድርገህ ስራ እንዳለው እንዲሁም ደግሞ ያ መገናኛ ድንኳን እንደተሰራ ከዛም በኋላ እሳት ከሰማይ ወርዶ መሰዊያው ከሰማይ በወረደው እሳት እንደተያዘ እና እግዚአብሔር ክብሩ እንደገለጠበት እናነባለን። ክብር ለኢየሱስ ይሁን። እንግዲህ ፈጠን ብዬ ወደ ተነሳንበት ሐሳብ እንድመለስ ከዛ በኋላ እንግዲህ እግዚአብሔር አምላክ በመገናኛ ድንኳን ውስጥ ለረጅም ዘመን እንደኖረ እናነባለን። እንግዲህ በዳዊት ዘመን እግዚአብሔር አምላክ በዳዊት ልብ ውስጥ ያስቀመጠው ሐሳብ ይመስለኛል እንደሆነ ማምናለሁ። ምክንያቱም በቅዱሳት መጽሐፍትም ይሄ ስለተጻፈ ማለት ነው። እግዚአብሔርን ለመፈለግ ዳዊት እንደተነሳና የእግዚአብሔርን የክብሩን ማደሪያ ታቦት ወደ ከተማው ለማምጣት ወደ ኢየሩሳሌም ለማምጣት ዳዊት እንደተነሳ እናነባለን መጽሐፍ ቅዱሳችን ላይ። በሁለተኛ ሳሙኤል ምዕራፍ 6 ጀምሮ ይህን ሐሳብ ታገኙታላችሁ። እና ዳዊት የእግዚአብሔርን ታቦት ወደ ኢየሩሳሌም ለማምጣት ከተነሳ በኋላ እንግዲህ የሆነው ምንድነው? ኦዛን የሚባለው የአሚናዳብ ልጅ የእግዚአብሔር ታቦት በአሚናዳብ ቤት ወደ 20 ዓመት ያክል የሚጠጋ ጊዜ ቆይቷል። እንግዲህ ድፍረት ውስጥ የገባ ይመስላል እና በበሬ ጭነው ሲያመጡት በሰረገላ አድርገው በሬዎቹ ሲፋንኑ እጁን ዘረጋ። ከዛ በኋላ ስለ ድፍረቱ እግዚአብሔር ቀሰፈው ይላል። ምክንያቱም የእግዚአብሔር ክብር በሰው ስለማይደገፍ ማለት ነው። ከዛ በፊት ባለው ክፍል ስናነብ ፍልስጤማውያን የእግዚአብሔር ታቦት ከተባረከ በኋላ እግዚአብሔር ሕዝቡን አሳልፎ ሲሰጣቸው በአህያ ምንም ባልተጫነበት አህያ አድርገው በሬዎች አድርገው እንደመለሱት እንመለከታለን። እና ቀጥ ብሎ ወደ ማደሪያው ወደ ክብሩ ወደ ነበረበት ወይም ደግሞ እግዚአብሔር ከዛ ቀደም ይመለክበት ወደ ነበረው ሕዝብ መካከል እንደተመለሰ እናነባለን። በዚህ ስፍራ ግን ኦዚያ ስለ ድፍረቱ ኦዛን እንደተቀሰፈ እና ዳዊት ይህን ሲያይ ደነገጠ። ከዛ በኋላ የእግዚአብሔርን መቅደስ በአቢዳራ ቤት እንዳስቀመጠው የእግዚአብሔርን ታቦት በአቢዳራ ቤት እንዳስቀመጠው መጽሐፍ ቅዱሳችን ላይ እናነባለን። ይሁንና 3 ወር አቢዳራ ቤት ከተቀመጠ በኋላ ዳዊት የእግዚአብሔርን ታቦት እንደገና እንደሚገባው እግዚአብሔርን አልፈለግንም ብሎ ካህናትን እንዲሁም የሌዊን ልጆች ማለት ነው እንዲቀደሱ እንዲሁም ደግሞ በአክብሮት እንደ ሕጉ እንደ ስርዓቱ የእግዚአብሔርን ታቦት የእግዚአብሔርን ክብር
ካህናት ተሸክመው እንዲያመጡት እንዳደረገ እናነባለን እና ከዛ በኋላ አንድ ነገር እንመለከታለን። የእግዚአብሔርን ታቦት ዳዊት ወደ አዘጋጀለት ድንኳን አመጣውና ከዛ በኋላ ግን መጽሐፍ ቅዱሳችን ላይ ስንመለከት መሰዊያ በፊት ይሰዋበት በነበረው ስፍራ መሰዊያውን እና መስዋዕቱን በዛ ስፍራ እንዳስቀመጠው እንመለከታለን። እንግዲህ እግዚአብሔር አምላክ ይህንን የዳዊትን የልብ ረሃብ እና ፍላጎት የተመለከተ ይመስላል። ስለዚህ ዳዊት ባዘጋጀለት መገናኛ ድንኳን ውስጥ የዳዊት ድንኳን በሚባለው የእግዚአብሔር ታቦት በዛ እንደነበረ እና ከዛ በኋላ ደግሞ አምልኮ በዛ ውስጥ ያደርጉ እንደነበረ እንዲሁ እንመለከታለን ማለት ነው። እንግዲህ ይሄንን መነሻ ሀሳብ የምሰጣችሁ ስለ እግዚአብሔር መቅደስ ትክክለኛ ግንዛቤ እንዲኖረን ስለሚያስፈልግ ነው። ክብር ለኢየሱስ ይሁን እና ይሄ በሐዋርያት ሥራ ምዕራፍ 15 ላይ እንደዚሁ በትንቢት መጽሐፍም እንደዚሁ እግዚአብሔር አምላክ የተናገረው እንደሆነ እንመለከታለን ማለት ነው። በተለይ የሐዋርያት ሥራ ምዕራፍ 15 ላይ ያዕቆብ ከተናገረው የወደቀችውን የዳዊት ድንኳን እንደገና እሰራታለሁ፣ ፍራሿንም እንደገና እሰራታለሁ፣ እንደገና አቆማታለሁ ይላል። ይህን የሚያደርግ ጌታ ሐዋርያት ሥራ ምዕራፍ 15 ቁጥር 16 ላይ ነው ያነበብኩት የሚለውን ቃል አንስቶ በመካከላቸው የነበረውን ጥያቄ እንደመለሰው እንመለከታለን። እንግዲህ ምንድን ነበር የነበረው ጥያቄ? ሐዋርያት ሥራ ምዕራፍ 15 ላይ አሕዛብ እንደገና ስርዓቱን ይጠብቁ ወይስ በክርስቶስ ኢየሱስ በማመን ብቻ ያለውን ድነት ይዘው ይቀጥሉ የሚል ክርክር ነው። የሙሴን ስርዓት መገረዝን ጨምሮ ሊፈጽሙ ይገባል ወይስ አይገባም በሚል የተነሳ የመጀመሪያው የኢየሩሳሌም ጉባኤ እንደሆነ እናነባለን ማለት ነው። እና በዚህ ክፍል ላይ ያዕቆብ ይህንን በመናገር ትሪገር ያደረገው የሚያነሳባቸው ሀሳብ ምንድን ነው? ዳዊት በመገናኛ ድንኳኑ የእግዚአብሔርን ታቦት ካስቀመጠ በኋላ አምልኮ የማይቋረጥ አምልኮ ነው ይደረግ የነበረው፣ ዝማሬ ነው ይደረግ የነበረው እና በዛ አምልኮ ሲያደርጉ አሕዛብ ይመጡ ነበረ። በዛ መገናኛ ድንኳን በሙሴ መገናኛ ድንኳን አሕዛብ መቀላቀል አይችሉም ከአይሁድ ጋር። 3 ክፍሎች ነው አሉት እና ሌላ ጊዜ እንመለከታለን። አሕዛብ ውጭኛው ላይ ነው ወርቀው ነው የሚቆሙት እንጂ ተቀላቅለው በእግዚአብሔር ድንኳን ውስጥ አምልኮውን አያደርጉም ነበር እና እግዚአብሔር ግን ያቺን የወደቀችውን ከዛ በኋላ ሰለሞን መቅደሱ እንደሰራ እናውቃለን። ዳዊት ቤተ መቅደሱ መስራት አልቻለም። ምክንያቱም አንተ በእጅ ብዙ ደም አለህ ልትሰራልኝ አትችልም ብሎ እግዚአብሔር ስለተናገረው መቅደሱን የሰራው ሰለሞን ነው። ግን አሞጽ 9 ቁጥር 11 ላይ ያለውን የወደቀችውን የዳዊት ድንኳን እንደገና አነሳታለሁ የሚለውን የተናደውን ቅጥሯን ጠግናለሁ፣ የፈረሰውን አድሳለሁ፣ እንደ ቀድሞ ዘመን ሰራታለሁ ብሎ እግዚአብሔር የተናገረው የተስፋ ቃል የተፈጸመው በአዲስ ኪዳን ነው እና አሕዛብን ህብረት እንዲያደርጉ ልንተዋቸው ልንፈቅድላቸው ይገባል። ስለዚህ አሕዛብ እግዚአብሔርን ለማምለክ እንደ ዳዊት ኦፕን እንዳደረገው እና አብሮ ከአይሁድ ጋር መጥተው በድንኳኑ እግዚአብሔር ክብር ባለበት ያመልኩት እንደነበረ እግዚአብሔር ማምለክ ለአሕዛብም ተፈቅዷል የሚለውን ግልጽ በሆነ ሁኔታ ኮንፍርሜሽን ያመጣላቸው ማለት ነው ያዕቆብ በዚህ ክፍል ላይ ስንመለከት። ክብር ለኢየሱስ ይሁን። እንግዲህ ሰለሞን መቅደሱን ከሰራ በኋላ እግዚአብሔር ክብር እንደሞላው ስፍራውን፣ ከዛ በኋላ እግዚአብሔር እሳት አሁንም ከሰማይ እንደወረደና መሰዊያው ከሰማይ በመወረደ እሳት እንደተያዘ፣ ካህናት ደግሞ እግዚአብሔር ማገልገል እስከማይችሉ ድረስ የክብሩ ደመና ቤቱ ሞልቶት እንደነበረ መቆም እስከማይችሉ ድረስ በእግዚአብሔር ክብር ውስጥ ይወድቀው በእግዚአብሔር ፊት ለእግዚአብሔር አምልኮን ክብርን ያመጡ እንደነበረ እና በጣም የሚታይ ሻካና ግሎሪ የሚባለው የሚታይ ፊል የሚደረግ የሚዳሰስ አይነት ሁኔታ ባለው መንገድ በጣም ማለት
የሚመለከቱበት መንገድ እግዚአብሔር ክብር እንደተገለጠ በደመና በእሳት እና በሚያስፈራ እግዚአብሔር መገኘት እንግዲህ መቅደሱ እንደተመረቀ እናነባለን። እንግዲህ ፈጠን ብዬ ወደ ተነሳውበት ሐሳብ ለመምጣት ልሞክር። እንግዲህ ከዛ በኋላ ከሰለሞን መቅደሱን ከሰራ በኋላ እንግዲህ እስራኤል ሕዝብ እግዚአብሔርን በተደጋጋሚ ስለበደሉ ሕዝቅኤል ምዕራፍ 10 ላይ እንደምንመለከተው ሕዝቅኤል ምዕራፍ 10 ቁጥር 18 ላይ በተለይ የእግዚአብሔርም ክብር ከቤቱ መቅደስ ላይ ወጥቶ በኪሩቤል ላይ ቆመ ይላል። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም አየሁ፣ ከምድር ከፍ ከፍ አሉ። በወጡም ጊዜ መንኮራኩሮቹ አጠገባቸው ነበሩ። በእግዚአብሔር ቤት በምስራቅ በር መግቢያ ቆሙ። የእስራኤል አምላክ ክብር በላያቸው ላይ ነበር። ይህ በኮቦር ወንዝ ከእስራኤል አምላክ በታች ያየሁት እንስሳ ነው። ኪሩቤልም እንደነበሩ አስተዋሉ ይላል። ስለዚህ የእግዚአብሔር ክብር ህዝቡ እግዚአብሔርን ባለማምለካቸው ወይም ደግሞ ለእግዚአብሔር ታማኞች ባለመሆናቸው እግዚአብሔር ለብዙ ዓመታት ካስጠነቀቃቸው በኋላ እግዚአብሔር ክብሩን እንዳነሳ እንመለከታለን እና ከቤተ መቅደሱ የእግዚአብሔር ክብር መነሳቱን እናነባለን በዚህ ክፍል ላይ እና እግዚአብሔር ቤቱን ለቆ ሲሄድ ወይም ደግሞ እግዚአብሔር ክብር ሲነሳ ከመቅደሱ ላይ ከዛ በኋላ ለጠላቶቻቸው የተጋለጡ እንደነበረ እንመለከታለን። በ586 ናቡከደነጾር ወይም ባቢሎናውያን መጥተው አይሁድን እንዳፈረሷት መቅደሱንም እንዳቃጠሉት ወርቁን የእግዚአብሔር ዕቃዎች ሁሉ ጭነው እንደወሰዱ ህዝቡን ባሪያ አድርገው የሚገሉትን ገለው በምርኮ ይዘዋቸው ወደ ባቢሎን እንደሄዱ እናነባለን። የዳንኤልን መጽሐፍ ስናነብ ዳንኤል በምርኮ በባቢሎን ሆነው ያሳለፉት የህይወት ታሪክ ነው የምናነበው። እንግዲህ በባርነት ህዝቡ በምርኮ ታልፎ የሄደበት ምክንያት እግዚአብሔርን እንደሚገባቸው ስላላመለኩ ወይም ደግሞ እግዚአብሔር የሚገባውን ክብር ስላልሰጡትና ለእግዚአብሔር ክብር የሚመጥን ህይወትና ምልልስ ስላልነበራቸው ለእግዚአብሔር ታማኞች ስላልነበሩ እንደሆነ እናነባለን። ለኪዳኑ ታማኞች አልነበሩምና እግዚአብሔርን በፍርሃት በአክብሮት አላመለኩትምና ትክክለኛ ህብረት ከእግዚአብሔር ጋር ሊኖራቸው አልቻለም። ስለዚህ በኃጢአታቸው በአመፃቸው እግዚአብሔርን ብቻውን መመለክ ያለበትን እግዚአብሔርን ትተው ሌሎች አማልክትን ይከተሉ ያመልኩ እንደነበረ በአሕዛብ ምልልስ ይሄዱ እንደነበረ እግዚአብሔር የሰጣቸውን ስርዓት ኪዳን እንዳልጠበቁ እግዚአብሔር ልዩ ህዝብ ቅዱስ ህዝብ ለርስቱ የተለየ ወገን እንዲሆኑ ፈልጓቸው ዘጸአት ምዕራፍ 19 ቁጥር 6 ላይ እንደምናነበው ቅዱስ ህዝብ ለርስቱ የተለየ ካህን መሆን እንዳልቻሉና እግዚአብሔርን ስላሳዘኑት እንደ እግዚአብሔር ክብሩን ለቆ እንደሄደ እናነባለን። እንግዲህ ከዛ በኋላ በዘሩባቤል እንግዲህ ከምርኮ በኋላ እንደገና እግዚአብሔር እድል ሰጥቷቸው 70 ዓመቱ ካለቀ በኋላ በሐጌ በዘካርያስ እንደምናነበው ትንቢት እግዚአብሔር ሁለተኛውን እንደገና መቅደስ ዘሩባቤል እንደገነቡት በዕዝራ መጽሐፍም ላይ እንደዚሁ እናነባለን ማለት ነው እና እንግዲህ ከዛ በኋላ ወደ አገራቸው ተመልሰው እግዚአብሔር የአሕዛብን የነቂሮስን መንፈስ ነገስታት መንፈስ አነሳስቶ የእግዚአብሔርን ቤት እንደሰሩ እንመለከታለን እና ያንን የመጀመሪያውን ክብር ገናናውን መቅደስ ቤተ መቅደስ ደግሞ እግዚአብሔር ክብር ያለበት ያን ደግሞ የሚያምር ማግኒፊሰንት የሆነውን በጣም ውብ የሆነውን የሰለሞን መቅደስ የሚያውቁ አባቶቻቸው በጣም እንዳለቀሱ መቅደሱ ምንም እንኳን ቢሰራ በዛ ክብር እንዳልተሰራ እግዚአብሔር ግን የሁለተኛው ቤት ክብር ይበልጣል ብሎ ከፊተኛው ቤት ክብር እንደገና ተስፋ ይሰጣቸዋል በሐጌ ምዕራፍ 2 ቁጥር 9 ላይ። ስለዚህ እግዚአብሔር የመቅደስ የቤቱን ጉዳይ እንዳልተወ እንመለከታለን እና ከዛ በኋላ የምናነበው ስለ መቅደስ የምናገኘው ጌታችን ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ በፊት ንጉሥ ሄሮድስ ያሰራው መቅደስ እንደነበረ እንመለከታለን እና ያ መቅደስ ጌታ ኢየሱስ በድንጋይ ላይ ሳይወድቅ አይቀርም ብሎ የተነበየው የሄሮድስ መቅደስ እንደገና ይሄንን መቅደስ አሳምሮት እንደነበረ እና ከነበረው ኮንስትራክሽኑ ካለው ውበት የህንፃ ውበት በጣም ይደነቁ እንደነበረ
እንመለከታለን በአዲስ ኪዳን። እና ጌታ ኢየሱስ ክርስቶስ የመቅደስን ሐሳብ ሲያመጣ ምን አላቸው? ይህን መቅደስ አፍርሱት፣ በሶስተኛ ቀን እኔ እሰራዋለሁ አላቸው። ስለዚህ ጌታ ኢየሱስ እየተናገረ ያለው ስለሌላ መቅደስ፣ ስለሌላ የእግዚአብሔር ክብርና የእግዚአብሔር ቤት እንደሆነ እንመለከታለን። ክብር ለኢየሱስ ይሁን። እና በተለይ ምዕራፍ 7 ላይ እስጢፋኖስ ይህንን ሐሳብ በጣም ይገልጽላቸዋልና እስጢፋኖስ ከመሰዋቱ በፊት ይህንን ግልጽ አድርጎ ምዕራፍ 7 ቁጥር 48 ላይ እንደዚህ ይላቸዋል። ነገር ግን ነቢዩ ኢሳይያስ ማለት ነው፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ ለእኔ ምን አይነት ቤት ትሰራላችሁ ይላል ጌታ፣ ወይስ የማርፍበት ስፍራ ምንድን ነው? ይህንስ ሁሉ እጄ የሰራችሁ አይደለምን? እንዳለ ልዑል የሰው እጅ በሰራችሁ አይኖርም ይላቸዋል። ግልጽ የሆነ ነገር ነው የሚነግራቸው። እግዚአብሔርን አምላክ እዛ ትፈልጉት ነው። የከሰሱበትንም ጉዳይ ስንመለከት ከዚህ በላይ እናንተ አንብቡት ምዕራፍ 7ን። የከሰሱበትም አንዱ ምክንያት ይሄም መቅደስ የናዝሬቱ ኢየሱስ አፈርሰዋለሁ ብሏል። ስለዚህ ይህንን መቅደስ ስርዓቱን ሁሉ የሙሴን ለውጣለሁ ብሏል ብለው እንደዚሁም የሐሰት ምስክሮችን አስነስተው ነው። እና በዚህ የከሰሱት በዚህ ክፍል ላይ በግልጽ እንመለከታለን። ይነግራቸዋል ሰለሞን ስለሰራለት መቅደስ፣ በዳዊት ዘመን ስለነበረው ነገር ይነግራቸውና የአባቶችን የመቅደሱን የእግዚአብሔር መገኘት ክብሩን የነበረውን ነገር ዘርዝሮ ይመጣና እዚህ ቁጥር 48 ላይ ሲደርስ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ብሏል እግዚአብሔር። ስለዚህ ምን አይነት ቤት ትሰሩልኝ ያላችሁ ይላል። የማርፍበት ስፍራ ምንድን ነው ይላል። ይህን እጄ ሁሉ የሰራቸው አይደለምን? ልዑል የሰው እጅ በሰራው አይኖርም ይላቸዋል። ስለዚህ እግዚአብሔር በራሱ በሰራው መቅደስ ነው መኖር የሚፈልገው የሚለውን ሐሳብ ነው የሚነግራቸው። እንግዲህ ከዛ በኋላ እንደተቆጡበት እና በድንጋይ ወግረው እንደገደሉት እሱ ምሕረትን እንደጠየቀላቸው እናነባለን ማለት ነው። ክብር ለኢየሱስ። እንግዲህ ወደ ቴክስታችን ስንመጣ ትንሽ ረዘም ያለ ኢንትሮዳክሽን ነው። በአዲስ ኪዳን ጌታ ኢየሱስ ክርስቶስ የሰጠን ተስፋ በአዲስ ኪዳን መንፈሱን እንደሚሰጠን እና መንፈስ ቅዱስ ከኛ ጋር እንደሚኖር የሰጠን ተስፋ ነው። ዋናው እንግዲህ አብ የሰጠው ተስፋ ብሎ ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል ብሎ በዮሐንስ ወንጌል ምዕራፍ 14 15 እና 16 ላይ ስለ መንፈስ ቅዱስ ተስፋ ይናገራል በሰፊው። እና እኔ ወደ አብ ሄዳለሁ፣ አብን ለምናለሁ፣ አብ ደግሞ መንፈሱን ይሰጣችኋል እና እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ እሱ አይመጣም ብሎ የእግዚአብሔር መንፈስ እንደገና በሕዝቡ በሰዎች በእኛ ውስጥ ማደር እንደሚፈልግ አዲሱ መቅደስ እኛ እንደሆንን ይነግረናል። እንግዲህ ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በኢዩኤል ምዕራፍ 2 ላይ እንዳለው ትንቢት መንፈሴን በስጋ ለባችሁ ላይ አፈሳለሁ፣ በወንድና በሴት ልጆቻችሁ ላይ መንፈሴን አፈሳለሁ፣ ጎበዛዞች ራእይን ያሉ፣ ሽማግሌዎች ሕልምን ያልማሉ፣ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ ብሎ እግዚአብሔር የመንፈስ ቅዱስን ስጦታ ሁሉ ፕሮሚስ እንዳደረገ ይህንን ደግሞ ሐዋርያት ሥራ ምዕራፍ 2 ላይ እንደፈጸመው እንመለከታለን። ክብር ለኢየሱስ ይሁን። ስለዚህ በአዲስ ኪዳን ያለው ቤተ መቅደስ እኛ ነን፣ በክርስቶስ የምናምን ቅዱሳን ወይም ክርስቲያኖች ነን። እና ምዕራፍ 3 ቁጥር 16 ላይ ሐዋርያው ጳውሎስ ይህንን ነው የሚናገረው። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ይሄን አታውቁም? እናንተ እኮ የእግዚአብሔር መቅደስ ናችሁ፣ ማደሪያ ናችሁ፣ የእግዚአብሔር መኖሪያ ናችሁ። የእግዚአብሔር መንፈስ የሚያድረው በእናንተ ውስጥ ነው፣ በእናንተ ውስጥ ነው ያለው ብሎ ይነግራቸዋል። ክብር ለኢየሱስ ይሁን። እንግዲህ መቼም ብዙ ሰው እግዚአብሔር የት ይኖራል ተብሎ ቢጠየቅ ብዙ ሰው ምናልባት በጣም ሩቅ በሆነው በሰማይ ሰማያት ውስጥ እግዚአብሔር ይኖራል የሚለውን ሐሳብ ብቻ ነው የሚነግራችሁ። ወይም ደግሞ በክርስትና እምነት በመጽሐፍ ቅዱስ የማያምን ከሆነ ጣዖት ወይም ደግሞ ሌላ ነገር ሊነግራችሁ የሆነ መቅደስ የሆነ ስፍራ ሊያወራችሁ ይችላል። ወይ ስለሆነ ጣዖት በወርቅ በድንጋይ ስለተሰራ ነገር ሊያወራችሁ ይችላል። ግን መጽሐፍ ቅዱሳችን የሚነግረን እግዚአብሔር ሩቅ ሆኖ በሰማይ ዙፋኑ እንዳለ ሩቅ ሆኖ ብቻ መኖር አይደለም ሐሳቡ፣ በመንፈስ ቅዱስ አማካኝነት በእኛ ውስጥ ማደሩ የአዲስ ኪዳን እውነት ነው። ክብር ለኢየሱስ ይሁን።
ስለዚህ አዲሱ መቅደስ እኛ ነን። ክብር ለእግዚአብሔር ይሁን። ቀጣዩን ሀሳብ እግዚአብሔር ቢፈቅድ እና ብንኖር በሚቀጥለው እናያለን። እግዚአብሔር አምላክ ዘመናችን ይባርክ። የጌታ ጸጋ ይብዛላችሁ። እግዚአብሔር ከሁላችሁ ጋር ይሁን። ተባረኩ።